አካባቢያቸው ምርታማነቱ የሚወሰነው በአመት አንድ ጊዜ በሚዘንበው የተፈጥሮ ዝናብ አማካኝነት ነው። በዚህ ሁኔታ ሀብትን በአግባቡ ለመጠቀም አይናቸውን ያልገለጡት የስልጤ ዞን ምዕራብ አዘርነት በርበሬ ወረዳ አርሶ አደሮች ማሳቸውን ሳይጠቀሙበት ለአመታት አኖረውታል። ዛሬ ግን ይህ ተረት ሆኗል። በአካባቢያቸው ያለውን የውሃ ሀብት ለመስኖ አውለውታል። ጅማሮ አዲስ በመሆኑ ውጤት ይኖረዋል የሚል ተስፋ ሳይኖራቸው የጀመሩት የመስኖ ልማት አመቱን ሙሉ ከመሬት ሰብልን ለማየት አስደፍሯቸዋል። አሁን በበጋ የምንሰራው ውሃ ስላለ ነው። ውሃ ስላገኘን ነው። ውሃ ባይኖር ኖሮ አንሰራም ማለት ነው። ሞራንም አይኖርንም ማለት ነው። ከዚህ በፊት እንግዲህ አንድ ጊዜ ነበር የምናመርተው እና ከቅርብ ጊዜ በኋላ ደግሞ አልহামዱሊላህ ያው ሁለት ጊዜ መስራት ሶስት ጊዜ መስራት ጀምረናል። በመስኖ በእንትን በማዳበራ ምናምን አፈር ይገድበን እና ውሃውን ምናምን ነገር በቦይ አምጥተን እዚህ ጋር መስራት ጀምረን ነበር። ከዛ ጥሩ ሲናመርት አልহামዱሊላህ መንግስት ተረክቦን ካናል ሰርቶ ቦዩም ብዙ ነገር እንትን አድርጎልን አሁን በሰፊው እየሰራን ነው። በቀጣይ እንኳን ስንዴም ጭምር የበጋ ስንዴ መስኖም ስንዴ ለመጨመር በደንቹ እንትን ራዕይ ይዘን ስንዴም ጭምር ለመስራት እንደው ያመሰገን ነው። በወረዳው በግብርና ጽፈት ቤት በበጋ መስኖ በዚህ አመት 552 ሄክታር መሬትን በአትክልትና አዝርት እህል አልምቷል። አርሶ አደሩ እንብዛም ባለመደው የመስኖ እርሻ ውጤታማ መሆኑም ታምኖበታል። ምርታማነቱ ከማሳው ያስታውቃልና በልፋቱ ገቢን ማግኘት እንዲችል እየተሰራ ስለመሆኑም ተነግሯል። ያው ምርት እየጨመረ ሲመጣ ደግሞ ያው የገበያ ትስስር ይፈልጋል አርሶ አደሩ ማለት ነው። በአሁኑ ሰዓት ያው ከንግድና ገበያ ልማት ጽፈት ቤት ጋር በመቀናጀት ከዞን ከወረዳ ንግድና ገበያ ልማት ተቀናጅተን ያው ቅድመ ዝግጅት ስራዎች ተሰርተዋል። ዞን ላይ ያው ከሰንበት እስከ ሰንበት በሚል ቅዳሜ ገበያንም ጨምሮ ሰፊ ገበያዎች አሉ። ወራቢ ከተማም ጭምር ያው ሼድም ጭምር የሰጡበት ሁኔታ ስላለ ድንችን ብቻ አይደለም ሌሎችንም ጭምር ያው የገበያ ትስስር ቅድመ ዝግጅት እያደረግን ያለና አሁን ኦልሞስት እየደረሰም ስለሆነ ያው ኮሙኒኬት እያደረግን ነው። የመስኖ ምርታማነትን በመጨመር የአርሶ አደሩን ገቢ ማጎልበት ዋነኛ ዓላማ ያደረገው ዞኑ ያለውን የውሃ ሀብት በመጠቀም ማምረት እንደሚቻል ማረጋግጧል። በቀጣይም ከአርሶ አደሩ በተጨማሪ ወጣቶችን በማደራጀት በብዙ ሊሰራበት በሚችለው የፍራፍሬ ምርት ላይ ለማሰማራት ስለመታቀዱ ተነግሯል። ተጨማሪ ትልልቅ የውሃ ስትራክቸሮች በተለይ የዲጆ የመስኖ ውሃ ፕሮጀክት በፌደራል ፕሮጀክት ተይዞ የተሰራ ያለበት ሁኔታ ነው ያለው። በመሃል ተቋርጦ ነበር። አሁን ይሄን ወደ ስራ ለማስገባት ዝግጅት ተደርጓል። ሌላው የጥልቅ ውሃ ጉድጓዳችን ከፍተኛ አቅም ያለው ነው የከርሰ ምድር ውሃ። ይሄን በመጠቀም የሚቶ ወረዳ ላይ በስፋት በክልሉ ፕሮጀክት ተይዞ ስፋት ያለው መሬት ለማልማት የስትራክቸር ስራ እየተሰራ ያለበት ሁኔታ አለ። ተጨማሪ በቀጣይ ወደ ፕሮጀክት የሚገቡ ወደ 3 የሆኑ ፕሮጀክቶች ቦታ ተለይቶ የውሃ አቅማቸውና የሚያለሙት መሬት መጠን ተለይተዋል። ስለዚህ በቀጣይ አመታት ስፋት ያለው መሬት ወደ መስኖ የሚገባበትና አርሶ አደሩን ተጠቃሚ ማድረግ የሚችልበት እድል እንዳለ ለይተናል። ምርታማነት እንዲጎለበት በዘርፉ ያሉ ባለሙያዎችና የስራ ኃላፊዎች በቅንጅት እንደሚሰሩም አስተዳዳሪው ገልጸዋል።